በማይታይ ኃይል ዓለምን እየናጡ ያሉት ግን እነዚህ ቤተሰቦች ናቸው። ያስረክባሉ ማለት ነው። ከዚህ በላይ ውድቀት የለም። ከዚህ በላይ ውድቀት አለ ወይ? ነው የለም። ብድር ተጭኗቸው መክፈል አቅቷቸው መሬታቸውን አሳልፈው ሸጠዋል። ምክንያቱም ስለወደዷቸው አይደለም ገንዘብ የሚሰጧቸው። አንተ አይደለም የሀገርን ምጣኔ ሀብት የምትወስነው። የነዳጅ ዋጋ በነጋታው ይጨምር አይቀንስ ብሎ መወሰን የሚችል ጉልበት ያለው ፈርጣማ ጡንቻ ያለው ኃይል ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። የምንገኘው በሁለተኛው እና አማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ያው እንደተለመደው እንግዲህ በዚህኛው ቻናል ላይ የማቀርባቸው ዘገባዎች ወይም ደግሞ የማቀርባቸው መርሃ ግብሮች፣ ፕሮግራሞች ከመጀመሪያው በመጠኑም ቢሆን የተለዩ ናቸው። እንዲለዩ ደግሞ ተፈልጎ ነው። ምክንያቱም አንድ አይነት ይዘትን በሁለት የተለያዩ ቻናሎች ከማቅረብ እዚህኛው ላይ ደግሞ ሞር ወደ ውጭው ሴራ በውጭው ዓለም ወደሚደረጉ ነገሮች ላይ ትኩረት ያደረገ ነው። ዛሬም በጣም የሚገርም ነገር ነው የምነግራችሁ እና ምን ያህሎቻችሁ ሀገርን እንደሚሸጥ ታውቃላችሁ? በተለይ ታዳጊ ሀገራት ለነ አይኤምኤፍ እና ለነ ወርልድ ባንክ መሬቶቻቸውን እንደሚሸጡ የምታውቁ ስንቶቻችሁ ናቸው? ብዙ ነገሮቻቸውን እንደሚሸጡ ተገደው እና እንዴት የሚለውን አብረን የምንመለከት ነው የሚሆነው። ስለዚህ ይሄንን ሴራ ማወቅ የምትፈልጉ እስከ ፕሮግራሙ ፍጻሜ አብራችሁ የምትሆኑ ከሆነ መረጃውን ታገኙታላችሁ። እንግዲህ ብዙ ጊዜ በተለምዶ ሰዎች እርስ በርስም ሲያወሩ በነ አይኤምኤፍ ጫና እጃችንን ተንምዞ እንደዚህ ያደረጉ፣ ብድሩ እንደዚህ ሆነ፣ ዶላሩ እንደዚህ ጨመረ ምናምን የተለመደ ነው። ሁላችንም የምናወራው ነው። ሀገራችን ላይ ኑሮ ጫና ሲመጣ እንትን ከሆነ እና አይኤምኤፍ ሆናችሁ እንደዚህ ያደረጋችሁ ምናምን ላዩን ነው እንጂ ውስጥ ዝርዝሩ ምን ይመስላል የሚለውን ብዙዎቻችን መረጃው የለንም እና እሱን ነው ዛሬ የምነግራችሁ። እንግዲህ ዓለምን ከሚያሽከረክሩ የጨለማው ኃይላት መካከል አንደኛው ሀብታም ቤተሰብ ሮስቻይልድ ነው። ሮስቻይልድ ያው የዘር ሀረጋቸው ምን እንደሆነ ይታወቃል። ከአይሁድ ቤተሰብ የመጡ ናቸው እና ዓለምን ደግሞ አይሁዶች ምን ያህል እንደተቆጣጠሩ ምን ያህል በተጽዕኖ ስር እንዳደረጉ በተለይ ለንባብ አዲስ ያልሆናችሁ ሰዎች በደንብ ተረዱታላችሁ ብዬ አስባለሁ። እንግዲህ እነዚህ ሰዎች ሊግ ኦፍ ኔሽንን ጨምሮ የተለያዩ የዓለማችንን በጣም ኢንፍሉዌንሻል የሆነ ድርጅቶች በቁጥጥራቸው ስር አድርገው ዓለምን የሚንቀሳቀሱባቸው መሳሪያዎቻቸው ናቸው። እንግዲህ እነሱ ባንክ ፎር ኢንተርናሽናል ሰትልመንት የሚሉት አለ እና እንደ አውሮፓውያን አቆጣጠር በ1930 ዓ.ም ነው የተቋቋመው። ይህንን ያቋቋሙት ለምንድን ነው? የዓለምን አብዛኛውን ገንዘብ ለመቆጣጠር እንዲመቻቸው ነው። እንዴት ነው የሚቆጣጠሩት የሚለው በራሱ በጣም አነጋጋሪ ነው እና የዓለም ባንክ እንዲሁም ደግሞ አይኤምኤፍ ኢንተርናሽናል ሞኔታሪ ፈንድ የተያዘው በማን ነው? በሮስቻይልድ እና በኤንኤም ሮስቻይልድ እና ከ30 እስከ 40 በሚደርሱ የዓለማችን ሀብታም ሰዎች ነው። ይህንን በደንብ ልናውቅ ይገባል። ልብ አድርጉ። ወርልድ ባንክን አይኤምኤፍን በንብረትነት የተቆጣጠሩት ከሮስቻይልድ ቤተሰቦች መካከል አንደኛው የሆነ ኤንኤም ሮስቻይልድ እና እንዲሁም ደግሞ ከ30 እስከ 40 ቁጥራቸው የሚገመት የዓለማችን ሀብታም ሰዎች ናቸው። እንደ አውሮፓውያን አቆጣጠር 1987 ዓመተ ምህረት ላይ እንግዲህ ኤድመንድ ሮስቻይልድ ወርልድ ኮንሰርቬሽን ባንክ የሚባል ተቋም አቋቁሞ ነበረና እንግዲህ ምን ያህል መሰሪዎች እንደሆኑ በዚህ መረዳት ትችላላችሁ። ይህንን ወርልድ ኮንሰርቬሽን ባንክ ያቋቋመው የግለሰብ ለምንድን ነው? የሶስተኛ ዓለም ሀገራት ብድር እንደሚፈልጉ ያውቃል። ስለዚህ ብድራቸውን ለማመቻቸት ማለት ነው እና ከዛ በኋላ በሪተርኑ ምንድን ነው የሚያደርጉት? ሶስተኛው የዓለም ሀገራት በዚህ ባንክ አማካይነት እነ ሮስቻይልድ ብድሩን ያመቻቹት ሰዎች ብድር ከሰጡ በኋላ ሶስተኛ የዓለም ሀገራት በዚህ ባንክ አማካይነት ብድራቸውን ከወሰዱ በኋላ ከዚህ ባንክ ወይም ደግሞ ብድርን ካገኙ በኋላ በምትኩ ሶስተኛ የዓለም ሀገራትን ጨምሮ በማደግ ላይ ያሉ ሀገራት
መሬትንና ሌሎች አሴቶቻቸውን ነው የሚሰጡት። ልዩነቱን ያያችሁት? እነሱ ገንዘብ ይሰጡናል፣ ከዛ በኋላ መሬታችንን ይቆጣጠራሉ፣ ሌሎች አሴቶቻችንን ይቆጣጠራሉ። ሌሎች አሴቶች የሚቆጣጠሯቸው ምን ምንድን ናቸው የሚለውንም እንመለከታለን። እና በእንደዚህ አይነት ሁኔታ ብድር አግኝተው ከዛ በኋላ መሬታቸውን የተነጠቁ ንብረቶቻቸውን፣ አሴቶቻቸውን የተነጠቁ ሀገራት አሉ ወይ የሚለውንም አብረን እንመለከታለን። አዎ በደንብ አሉ። እና እነ ሮስቻይልድ እንግዲህ ሶስተኛ ዓለም ሀገራትን የሚቆጣጠሩት በዚህ አይነት መንገድ ነው ማለት ነው። ባንክ ያቋቁማሉ። ያ ባንክ ብዙ ገንዘብ ያለው ባንክ ነው። ብዙ ገንዘብን የብድር ሁኔታዎችን ያመቻችና ለሶስተኛ ዓለም ሀገራት ይሰጣል፣ ያበድራል። ስለዚህ እነዛ ሶስተኛ ዓለም ሀገራት የሚፈራረሙት ገንዘብ ከወሰዱ በኋላ መሬት አሳልፈው ለመስጠት አስቡት እንግዲህ ያ ላንድ ያ መሬት ሰዎች ሊኖሩበት ይችላሉ። ስለዚህ እስከ ህይወታችን እንሸጣለን ማለት ነው። ከዛ የሚነገረን ምንድነው? የሀገሮቻችን ሚዲያዎች እንትን የተባለ ትልቅ ተቋም ሀገራችንን ሊያለማ እንትን ከሚባል ሀገር መጣና ያንን ቦታ ያዘው። ስለዚህ ለበርካታ የዚህ ሀገር ዜጎች የስራ እድል ተፈጠረ ምናምን፣ ፌክ ስቶሪ ማለት ነው። ሪያሊቲው ግን ይሄኛው ነው። ቃል በቃል ላንብብላቸው። The World Bank (IMF) is owned and controlled by NMR Rothschild and 30 to 40 of the wealthiest people in the world. In 1987, Edmund de Rothschild created the World Conservation Bank, designed to transfer debts from third-world countries to this bank, and in return, those countries would give land to this bank so the Rothschild can gain control of the third world lands. እውነታው ይሄ ነው። እውነታው ይሄ ነው። ምን ያህል ሀገራት በብድር ሳቢያ ብድር ተጭኗቸው መክፈል አቅቷቸው መሬታቸውን አሳልፈው ሸጠዋል። ህዝባቸውን አሳልፈው ሸጠዋል። የሀገርን ንብረት፣ የሀገርን ሀብት፣ የሀገርን ሪሶርስ አሳልፈው መሸጥ ህዝብንም መሸጥ ነው። ሌላ ምንም እንትን አይደለም። እና እንዴት እነሱ ኃይል አግኝተው ምናምን ይባላል። እና እንግዲህ ሚስጥሩ ይሄ ነው። ብዙ ገንዘብ ይሰጧቸዋል። በገንዘቡ ምትክ ደግሞ እነሱ የሚፈልጉትን ነገር ይወስዳሉ። ኢትዮጵያን ጨምሮ አብዛኛዎቹ የአፍሪካ ሀገራት በሪሶርስ በተለይ ደግሞ በማዕድን ሪሶርስ በጣም የበለጸጉ እንደሆነ ያውቃሉ። እና IMF እና የዓለም እንደዚህ ትልልቅ ድርጅቶች። ስለዚህ ሁሌ ታርጌታቸው ያ ስለሆነ መጀመሪያ አባብለው ነው የሚመጡት። በጋራ እንስራ፣ በትብብር እንስራ፣ እኛ ብድር ልናመቻችላችሁ እንችላለን፣ ይህን ያህል ገንዘብ እንሰጣችሁ እንችላለን። አስመጣው ከወሰዷችሁ በኋላ የሚያንቅ ውል ያስፈርሟቸዋል። ከዛ ላይ እነሱ ገንዘቡን አይደለም የሚፈልጉት፣ ምክንያቱም ከገንዘቡ ጀርባ ያለውን የእናንተን ሀገር መሬት ነው የሚፈልጉት። ከገንዘቡ ጀርባ ያለውን የእናንተን ሪሶርስ ነው፣ የእናንተን አሴት ነው የሚፈልጉት። እና ይህንን በተመለከተ በነገራችን ላይ በጣም የምወደው ደራሲ ኖአም ቾምስኪም ሃው ዘ ወርልድ ወርክስ በሚለው መጽሐፉ ላይ ይህንን እውነት አጋልጧል። እና እሱ ምንድነው የሚለው? እንደውም the third world was to fulfill its major function as a source of raw materials and a market ነው የሚለው። ስለዚህ ሶስተኛው ዓለም for the industrial capitalist እና ለኢንዱስትሪያል ካፒታሊስቶች እነዚህ ነገሮች ማመቻቸት ነው። ሮ ማቴሪያሉንም ማርኬቱንም ማመቻቸት ነው። አሁን የተሰራበት ያለው እውነትም ደግሞ ይሄኛው ነው። እና እሱ ይሄንን ያለውን ነው እንግዲህ እኔ የተጠቀምኩበት ሶርስ የበለጠ እያብራራው እውነታውን እየነገረን ያለው ማለት ነው። እና ከዚህ ጋር በተያያዘ ሌላ በጣም አስገራሚው ነገር ምንድነው? ይሄንን እውነት ደርሳችሁበት እናንተ ኢንሳይደርም ሆናችሁ ከነሱም ጋር እየሰራችሁ የነሱ ኢኮኖሚስቶችም የነሱ ባለሙያዎችም ሆናችሁ እውነቱን ስታጋልጡ አይፈልጉም። ወይ ከስራ ያባርሯቸዋል ወይ ያስወግዷቸዋል። እና ይሄ ነገር ደግሞ እውነት ሆኗልና የቀድሞው ቺፍ ኢኮኖሚስት የወርልድ ባንክ ማለት ነው ጆ ስቲግሊትዝ ይባላል። ይህ ሰው አክቹዋሊ አባረውታል። ሚስጥር ያጋልጣል፣ የአይኤምኤፍን ሚስጥር ማለት ነው። እና ምንድነው ያጋለጠው ሚስጥር? አንደኛ አለ ያው ምክንያቱም ቺፍ ኢኮኖሚስታቸው ስለነበረ ኢንሳይደር ነው፣ ሁሉንም ነገር ውስጥ ስለሚያውቀው ማለት ነው። አንደኛ ወርልድ ባንክም ሆነ አይኤምኤፍ እና ሮስቻይልድ
ሀገራቱ እነሱ ታርጌት ያደርጓቸው ሀገራቶች ሚስጥራዊ ስምምነት እንዲፈርሙ ይፈልጋሉ። ቱ ሳይን ሴክሬት አግሪመንትስ አንደኛው ይሄኛው ነው። ሁለተኛው ምንድነው? ያንን ነገር ከተፈራረሙ በኋላ በምትኩ አሴቶቻቸውን ለምሳሌ እንደ ውሃ፣ እንደ ኤሌክትሪክ፣ እንደ ነዳጅ የመሳሰለውን አሳልፈው እንዲሸጡላቸው በዛ የውል ስምምነት ያስገድዷቸዋል። እነማንን? እነዚህን ሀገራት ታዳጊ ሀገሮችን ማለት ነው። ሰርድ ወርልድ ካንትሪስ የሚባሉትን ማለት ነው። እንግዲህ ሀገራችሁን ማስቧት። ሶስተኛው ምንድነው? እነዚህ ሀገሮች በዕዳ ስለሚዘፈቁ እነሱ የኢኮኖሚ ማሻሻያ ያደርግን ሊሉ ይችላሉ። ነገር ግን እሱ እንደሚነግረን ከሆነ በዚህ ነገር ውስጥ የሚሳተፉ ሀገሮች እናም ይጠፋሉ ነው ያለው እና in which they agree to take economic steps such are really devastating to the nations involved ነው። አራተኛው ምንድነው? በጣም የሚገርመው አራተኛው ነጥብ ባንከሮች አሉ እና ለፖለቲሽያን ለሀገር መሪዎች ቢሊዮን ኦፍ ዶላርስን በስዊስ ባንክ አማካይነት ይሰጧቸዋል፣ እዛ እንዲያስቀምጡ ያደርጋሉ። እንግዲህ መያዣም ሊሆን ይችላል። ከዛ በኋላ ምንድነው የሚያደርጉት? እንግዲህ እነዛ ሀገራት ደግሞ ፖለቲሽያኖችና መሪዎች ልክ ቢሊዮንስ ኦፍ ዶላርስ ሲገባላቸው ያ ብድርም በሚል የሚሰጣቸው ገንዘብ ሲገባላቸው ምንድነው የሚሆነው? እነሱ ደግሞ አሳልፈው ቅድም የጠቀስናቸውን የሀገራቸውን አሴቶች አሳልፈው ለነዚህ ተቋማት ያስረክባሉ ማለት ነው። ከዚህ በላይ ውድቀት የለም። ከዚህ በላይ ውድቀት አለ ወይ? ነው የለም። እንግዲህ አይኤምኤፍ እና ወርልድ ባንክ በእንደዚህ አይነት ሁኔታ ኢኮኖሚያቸውን ድምጥማጡን ያጠፉ ሀገራቶች አሉ ወይ? ቅድም በተነጋገርነው መሰረት ለፖለቲሽያኖቻቸው ቢሊዮን ዶላርስ በስዊስ ባንክ በኩል እየሰጡ በምትኩ የሀገራቱን አሴት በመውሰድ ህዝቦችን፣ ነዋሪዎችን፣ ዜጎችን ለድህነት ያጋለጡባቸው ሀገራቶች አሉ። አዎ አሉ፣ እንመለከታለን። እና ለምሳሌ ሲቲ ባንክ የአርጀንቲናን ባንክ ግማሹን ወስዶታል። ብድር ሰጠ። በምትኩ በውል ስምምነታቸው መሰረት እንግዲህ ምናልባት ይሄ ባንክ በተሰጠው ወይም ደግሞ በተቀመጠለት የጊዜ ገደብ ውስጥ አድርግ የተባለውን ላያደርግ ይችላል። እነሱም ደግሞ ከዕዳ እንድትወጡ አትፈልጉም። በዕዳ ላይ ዕዳ የከመሩባችሁ ከዛ አዘግት እንዳትወጡ ነው የሚፈልጉት። በዛ አይነት ሁኔታ የአርጀንቲና ባንክ ሀፉ ለሲቲ ባንክ ተሰጥቷል ማለት ነው። ከዚህ ውጭ እንግዲህ ብሪቲሽ ፔትሮሊየም የኢኳዶርን ፓይፕላይን ወስዷል። ከዚህም ውጪ በተጨማሪ ማለት ነው ቦነስ አይረስ ውስጥ ለመጠጥ የሚሆን ውሃ እስከ መጥፋት ደርሶ ነበረ። እነዚህ ሰዎች በእንደዚህ አይነት ግፍ በመውሰዳቸው ማለት ነው። እና ከዛ ውጪ እንግዲህ ምንድነው አይኤምኤፍ ትልልቅ የሀገራትን ትልልቅ ሌክስ ሳይቀር ግሬት ሌክስ ሳይቀር ሀይቆች ሳይቀር እስከ መውሰድ የደረሰበት አጋጣሚም እንዳለ ማስረጃዎች ያመለክታሉ። እንግዲህ ከዚህ ውጪ እነዚህ ሰዎች ያንን ሀገርን የውሃ ወይም ደግሞ ውሃ አቅርቦት ከመቆጣጠር ማርፈው እንደሚወስዱ አሁንም መረጃዎች ያመለክታሉ። ለምሳሌ የኢራቅ ጦርነትን ብዙዎቻችሁ የምታስታውሱት ነው የሚሆነው። እንደውም ጸሐፊው የሚለው ምንድነው? እኔ ይህንን ያገኘሁበት ሶርስ ይህንን መጽሐፍ የጻፈው ሰው ምንድነው የሚለው? ለኢራቅ ጦርነት ዋነኛው ምክንያት የኢራቅን ወተር ሰፕላይ ወይም ደግሞ የውሃ አቅርቦት ለመስረቅ የተጠነሰሰው ሴራ ምክንያት ነው የሚለው እና ያ ውሃ ለማን ነው? ለእስራኤል ነው የሚሰጠው። በማን? በአሜሪካን ወታደሮች የህይወት ዋጋ፣ የነፍስ ዋጋ። ቃል በቃል Iraq war is also was to steal Iraq's water supply for Israel at the cost of American soldiers ሲል ነው እውነታውን የነገረን እና ይሄንን በነገራችን ላይ ራሳቸው አይሁዳውያኑም ያምኑታል። ለምሳሌ እንደ ኦስካር ሌቪ አባባል ይሄም ሰውዬ አይሁዳዊ ነው። ምንድነው የሚለው? እኛ አይሁዶች ይላል፣ እኛ አይሁዶች ለዚህ ምድር እንደ አዳኝ ሆነን ነው የመጣ ነው ይላል። ሪሊ ነው ወይ? ነገር ግን እውነታው ይሄ አይደለም። እኛ የዓለም አጥፊዎች፣ አቀጣጣዮች፣ የነገር አቀጣጣዮች፣ የእሳት አቀጣጣዮች ነን ሲል ነው የሚመሰክረው የሚናገረው ማለት ነው። ስለዚህ የእነዚህ ሰዎች ተጽዕኖ ቀላል አይደለም ማለት ነው።
የነዚህ ሰዎች ተጽዕኖ በተለይ ደግሞ በሶስተኛው ዓለም ሀገራት በተለይ ደግሞ በታዳጊ ሀገራት ላይ ቀላል አይደለም። ስለዚህ ሀገራት ይሸጣሉ። ይኸው እየተመለከትን ነው። መሬት ተሸጠ ማለት የአንድ ሀገር ትልቅ መሬት፣ የአንድ ሀገር ውሃ ሰፕላይ፣ የአንድ ሀገር ኤሌክትሪክ፣ የአንድ ሀገር ነዳጅ፣ የአንድ ሀገር ሌላ ሚኔራሎች፣ በርካታ ሚኔራሎች አሉ። እነሱ ሁሉ ተሸጡ ማለት ያቺ ሀገር ተሸጠች ነው። ሌላ ምንም ትርጉም የለውም። ስለዚህ ድህነታችን እስካልተላቀቅን ድረስ አንደኛ እነሱም ከድህነታችን እንዲላቀቁ አይፈልጉም። ምክንያቱም የተለያዩ ሴራዎች አሉ። የሶስተኛው ዓለም ሀገራት ከድህነት እንዳይላቀቁ ሁሌ በብድር ጫና ውስጥ ይዘፍቋቸዋል። ከብድራቸው እንዳይላቀቁ የተለያዩ ስትራቴጂዎች ይነደፋሉ። ስለዚህ እድሜ ልክህን ምንድነው ሀገር ማሳደግ ትፈልጋለህ፣ ገንዘብ የለም፣ መልሰህ እነሱ ጫና ላይ ተወርቀ ወይ ደግሞ የእነሱ ጫና አንተ ላይ ያርፋል። ስለዚህ ሄደህ እግራቸውም ላይ ወድቀህም ወይ በዲፕሎማሲያዊ መንገድም ገንዘብ እንደምትፈልግ ትነግራቸዋለህ። ቅድም የተባረረው ቺፍ ኢኮኖሚስታቸው እንደተናገረው አይነት ስምምነት ያስፈርመዋል። ስምምነቱን ትፈርማለህ። ያ የፈረምከው ስምምነት ምንድነው? ብድር እንዲሰጥህና በዛ በብድር ፋንታ ደግሞ የሀገርን አሴት አሳልፈ እንድትሸጥ። ይህንን ነገር አናደርግም ያሉ ሰዎች ግን ተገለዋል። ለምሳሌ የቤልጅየምንና የቶማስ ሳንካራን ሀገር እውነት ብትመለከቱ ያ ነው። ቶማስ ሳንካራ ለምን ተገደለ? የቶማስ ሳንካራን ህይወት መመርመር ትችላላችሁ። ኖ የሀገሬ ሪሶርስ በሀገሬ ዜጎች ስላለ ነው። የቶማስ ሳንካራን ሀገር ይመኙ የነበሩ ቤልጂየማውያን ይሄ ነገር አዝማሚያው አላማረንም በሚል ይጠቀሙ ስለነበረ ሪሶርሱን ይፈልጉ ስለነበረ ማሉን ይፈልጉ ስለነበረ ያንን ሰው ያስወገዱት ማለት ነውና ለሀገራችሁ ከልብ የምትቆረቆሩ የሀገራችሁን አሴት አሳልፈን አንሰጥም የምትሉ ከሆነ በፍጹም ከብድር ጫና በራሳችን ስትራቴጂ በራሳችን አቅም እንደምንም እንወጣለን ብትሉ የተወሰነ ጊዜ ደህንነታችንን ተቋቁመን ተቸግረንም ቢሆን ከውጪ እርዳታና ብድር ሳንፈልግ ራሳችንን እንችላለን ብትሉ አይፈልጉትም። በግድ መደፋቸው ይከቷቸዋል። ምክንያቱም ስለወደዷችሁ አይደለም ገንዘብ የሚሰጧችሁ፣ ስለወደዷችሁ አይደለም ብድር የሚያመቻቹላቸው። ከብድሩ ጀርባ ከናንተ የሚፈልጉት ነገር ስላለ ነው፣ እንደ ተጠቀሰው ማለት ነው። ስለዚህ ምንም አማራጭ ከሌለህና የዳ አፍሪካ ሀገር መሪ ከሆንክ ሳትወድ በግድ ጉልበታቸው ላይ ነው የምትወድቀው። እኛም ሀገር እየተደረገ ያለውን ጫና በአይኤምኤፍ ብዙ ጊዜ ያው ዜና ማሰራጫዎችም ሲያራግቡት ሰምተናል። ስለዚህ አንተ አይደለህም ዶላሩ ይጨምር ዶላሩ ይቀንስ የምትለው፣ አንተ አይደለም የሀገርን ምጣኔ ሀብት የምትወስነው። የአንተን ሀገር ዶላር ጭማሪ የአንተን ሀገር የሀብት ምጣኔ እንዲህ መሆን አለበት ብሎ መንገዱን የሚያሳየ አይኤምኤፍ ወይም ደግሞ ወርልድ ባንክ ነው። ምክንያቱም ሳትወድ በግድ እዛ ፓይፕ ውስጥ ስለምትገባ ማለት ነው። ከዛ ነፃ መሆን ስለማትችል ማለት ነው። ስለዚህ የነዚህ ሰዎች ተጽዕኖ የነዚህ ሰዎች ጡንቻ ቀላል አይደለም የምንለው ለዚህ ነው። ብዙ ጊዜ እንግዲህ ስለሚስጥር ማህበራት ስለጨለማው ኃይላት ብዙ ነገር ተነጋግረናል። ወደፊትም በሰፊው እንነጋገራለን። ስለዚህ እነዚህ ሰዎች እነማን ናቸው ብለን ስንመረምር ከምናገኛቸው ሰዎች መካከል ሮትሻይልዶችን ጠቅሰናል። ከዛ ላይ እነ ሮክፌለር ቤተሰቦች አሉ። ሀብታም በነገራችን ላይ የዓለማችን ሀብታም ተብለው በጣት የሚቆጠሩ ሊስታውት የተደረጉ አሉ። አንደኛው የዱፖንት ቤተሰብ ነው። እነ ሮክፌለር አሉ፣ እነ ሮትሻይልድ አሉ እንደተነጋገርነው ሌሎችም ቤተሰቦች አሉ። አሁን ግን በተነጋገርነው መሰረት ሁለቱን ተቋማት ብቻ ሳይሆን እነ ዩናይትድ ኔሽን እነ WHO ሌሎችንም ተቋማት ተቆጣጥረው ቢዮንድ ዘ ከርቴን ጸሐፊው እንደሚለው ከመጋረጃው ጀርባ ሆነው የሀገራትን መሪዎች እንደፈለጉ የሚቆጣጠሩት እነዚህ ኃይላት ናቸው። አሁን ብዙዎቻችን የሚመስለን ምንድነው ዶናልድ ትራምፕ የሆነ ውሳኔ መጣ እንትን አለ ምናምን ነው። ኦፍኮርስ እንደ ፕሬዝዳንትነቱ የራሱ የሆነ አስተዋጽኦ ሊኖረው ይችላል። ግን ሙሉ በሙሉ የእሱን ፍላጎት ነው ወይ ህጉ ላይ የሚያስተገብረው ነው? አይደለም። ከጀርባ ሆነው እሱን እንደፈለጉ የሚያሽከረክሩት ኢንቪዚብል ፓወርስ የሚላቸው ጸሐፊው ኃይላት ናቸው። ከነዚህ መካከል እንግዲህ አንደኛው የሮትሻይልድ ቤተሰብ ነው። ዓለምን በደንብ የተቆጣጠረ ገንዘቡን የትም ቦታ ላይ በፋውንዴሽንም ስምም ባሉት በምን የበተነ ነገር ግን ገንዘቡን ስለበተነ ደግሞ አርፎ የማይቀመጥ ዓለምን እንደ ከላይ ሆኖ እንደፈለገው የሚቆጣጠር የነዳጅ ዋጋ በነጋታው ይጨምር አይቀንስ ብሎ መወሰን የሚችል ጉልበት ያለው ፈርጣማ ጡንቻ ያለው ኃይል ነው።
እና እነዚህ ዌልዘስት ፒፕል ናቸው ዓለምን ከመሪዎች ጀርባ ሆነው የሚቆጣጠሩት። እኔ አስታውሳለሁ እነ ናንሲ ፔሎሲ አሜሪካ ኢኮኖሚን ይዘውሩ እንደነበረ ከዓመታት በፊት አረን ነው። አሁን ያለችበትን ሁኔታ ባላቅም እነ ኦባማ አልነበረም የራሱን የሆነ ነገር አውጥቶ የሚወስነው። እነ ናንሲ ፖሊሲ ስትራቴጂ ነበር የሚመራው። ስለዚህ ይህንን ሁሉ የምላችሁ ምንድነው መሪዎች አይደሉም በራሳቸው ዲሲሽን ሜከሮቹ። እነሱ ፊት ለፊት ያሉ ፓፔቶች ናቸው፣ ፊት ለፊት ያሉ አሻንጉሊቶች ናቸው። ከነሱ ጀርባ ከመጋረጃው ጀርባ ተደብቀው በማይታይ ኃይል ዓለምን እየናጡ ያሉት ግን እነዚህ ቤተሰቦች ናቸው፣ በተለይ በታዳጊ ሀገራት ላይ ማለት ነውና ይህንን እውነት ማወቅ መቻል አለብን። በዚህ አጋጣሚ እንግዲህ ያው አቅም የሌለው ሀገር በዛ አይነት ደረጃ ለነ አይኤምኤፍ እና ለነ ወርልድ ባንክ እንደሚሸጥ መጽሐፎች እየተናገሩ ነው። ግን ያው ሁሌም የምንተማመነው ሁሌም እንደምንለው በሰው ሳይሆን በእግዚአብሔር ስለሆነ እግዚአብሔር ከዚህ ሁሉ ነገር ያወጣናል፣ ያድነናል። በራሳችን ጊዜ ራሳችንን እንችለን እንድንቆም ይረዳናል ብዬ አምናለሁ። ይሄ ግን ስንፍናችንን ይዘን አይደለም፣ እስከሰራን ድረስ ነው ይሄ ሊለወጥ የሚችለውና የምንሰራ ከሆነ በእግዚአብሔር የምንተማመን ከሆነ ማንለወጥበት ከነ አይኤምኤፍ ከነ ወርልድ ባንክ ተጽዕኖ ነፃ ማንወጣበት ምክንያት አይኖርም። ለአንዳንዶች ይሄ ቀልድ ሊመስል ይችላል፣ ግን አዎ ቴክስ ታይም ጊዜ መውሰድ ብቻ ሳይሆን ልፋትንም ጥረትንም እንደገና ደግሞ ኮሚትመንትንም ይፈልጋል። ለሀገር መቆርቆርና ሀገርን መውደድም ቅንነትንም ይፈልጋል። እነዚህ ሁሉ ድምር ውጤቶች ከእግዚአብሔር ኃይል ጋር ተደምሮ ግን አንዲትን ሀገር ነፃ ያወጣል ብዬ አምናለሁ። የዛሬው መርሃ ግብሬ የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም